መስገድ ያስፈልጋል፣ መጸለይ ያስፈልጋል፣ መስጠት ያስፈልጋል። መስጠት ራሱ የቻለ ሰይጣን አይወድም። በሚሰጥበት ሰው አይወድም። አይበላችሁ ዳሩ ሲተዚህ የሄድበት ራሱ የቻለ ኃጢአት ነው። መከራው ነገር ግን ለእናንተ ይቀርፋል። በሽታ ይዛችኋል ይባካችሁ እጃችሁን ሰብስቡ። ስለ መድኃኔዓለም ልቦና ይስጣችሁ፣ መድኃኔዓለም ይስጣችሁ። ተሰብሰቡ። 5 ዓመት ወገቤ ታስሮ ነበረ፣ ያመኛል። ስንቀሳቀስም ችግር አለብኝ። ስራተን ጎንበስ ብዬ ለመቅናትም በጣም እቸገር ነበረ። አባታችንን አበረታታ። የሚወጡን ሰዎች ከጎን ሆናችሁ አግዙ። ሌቦች ደግሞ ባካችሁን ባካችሁ ሰርታችሁ አይበላችሁ ዳሩ ሲተዚህ የሄድበት ራሱ የቻለ ኃጢአት ነው። መከራው ነገር ግን ለእናንተ ይቀርፋል። በሽታ ይዛችኋል ይባካችሁ እጃችሁን ሰብስቡ። ስለ መድኃኔዓለም ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች ዛሬ በይዘቱ ለየት ያለ የመንፈሳዊ ፈውስ ቦታ ነው የምነግራችሁ። ይህ የሚገኘው ከመገናኛ ለምትመጡ ሰዎች ሀያት አደባባይ ከደረሳችሁ በኋላ ወደ ጣፎ በሚወስደው መንገድ ቀጥታ ሄዳችሁ በመጀመሪያ የኮንዶሚኒየም አንደኛ በር መግቢያ የሚባል አለ፣ ማርያም ቤተክርስቲያን። ከማርያም ቤተክርስቲያን ካለፋችሁ በኋላ ጣፎ ገብርኤል የሚባል አለ። ጣፎ ገብርኤልን እንዳለፋችሁ የሁለተኛ የኮንዶሚኒየም በር መግቢያ የሚባል አለ። አቡነ ተክለ ሃይማኖትና የመድኃኔዓለም ቤተክርስቲያን ነው። ሁለተኛ በር ኮንዶሚኒየም መግቢያ ከገብርኤል እንዳለፋችሁ በስተቀኝ በኩል በቀጥታ ይታያል። እሱን ይዛችሁ ቁልቁል በመውረድ የአቡነ ተክለ ሃይማኖት ቤተክርስቲያን የት ነው በማለት ታገኙታላችሁ። ነገር ግን ደግሞ በጣፎ ለምትመጡ ከጣፎ አደባባይ ወደ ሀያት ለምትመጡ ደግሞ አሁንም የኮንዶሚኒየም መግቢያ ቤት ሁለተኛ በር በሚባለው ቦታ ፊት ለፊት ትይዩ ስትደርሱ ከወረዳችሁ በኋላ አስፋልቱን አቋርጣችሁ ወደ ግራ ትገባላችሁ። ከዚያም የአቡነ ተክለ ሃይማኖት ቤተክርስቲያን መግቢያ በሩ ላይ ታፔላው ይታያችኋል። እሱን ይዛችሁ በመሄድ እኒህን አባት አግኝታችሁ እንድትፈወሱ ከወዲሁ የራሴን ጥሪ አድርጋለሁኝ። ቀጣይ ያለውን ቪዲዮ ተከታተሉት። ልቦና ይስጣችሁ፣ መድኃኔዓለም ይስጣችሁ። ተሰብሰቡ። እነሱን የሰማ መድኃኔዓለም እኛንም ይስማል። አሜን በሉ። እኛንም ይስማል። አዎ እንግዲህ ጸበል ስንጠመቅ መስገድ ያስፈልጋል፣ መጸለይ ያስፈልጋል፣ መስጠት ያስፈልጋል። መስጠት ራሱ የቻለ ሰይጣን አይወድም። በሚሰጥበት ሰው አይወድም። አንተስ ጠጣ እንጂ ስጥ የሚል ነገር አይወድምና አስራታችሁን ማውጣት እዚህ ላይ የነበረን ህይወትና ውጭ ላይ የነበረን ህይወት ተመሳሳይ መሆን አለበት። እዚህ ጋር ሌላ ሰው ስንወጣ ሌላ ሰው መሆን በፍጹም የለብንም። ህይወታችን ሊስተካከል ይገባል። አሁንም አንደታችን የአእምሮ ጭንቀት ነበረብኝ። አንዳንድ ጊዜ ብቻ መንገድ ሰበሳት ችግር ይፈጠርብኝ ነበረ። ወገቤንም ለብዙ ዓመታት ስር አድርጎኝ ስራ ላይ ያስቸግረኝ ነበረ አለች። ሰሞኑን እያየዋት ነበረና እዚህ ብዙ ችግር ነበረባት። ስፖርት ምናምን እያደገፍን እያየዋት ነበር እና ምንድን ነው አሁን እያለች ያለችው ከሳምንት ወደዚህ ሳምንት ለተሸኝቶልኛል። ከሁለት ለሶስት ቀን ስጠመቅ ምንም የለም፣ ጭንቀት የሚባል ነገር የለም፣ ወገቤም ለቆኛል አለች። እሷ የሆነ ነገር ትመለስ በእውነት መድኃኔዓለም እሷን የሰማኛል ይስማል። ስሚታቸውን ብለው መስማትና እንመለሳለን። ያው ፈራለው ብላይ ነበረ። ለ5 ዓመት ወገቤ ታስሮ ነበረ፣ ያመኛል። ስንቀሳቀስም ችግር አለብኝ። ስራተን ጎንበስ ብዬ ለመቅናትም በጣም እቸገር ነበረ። አሁን ግን ከሚያስጨንቀኝ ጭንቀትም ከወገብ እስራት ድኛለሁ። ለእኔ የደረሰ መድኃኔዓለም ለእናንተ የሚድረስ ያለችው እግዚአብሔርን አመስግን ናቸው። እውነት የሚገርማችሁ የሚያመሰግን ደግሞ አለ። መንፈሳዊ ጥናት ሲሆን የትን ጥናት አላውቅም። እውነት እግዚአብሔርን አመስግን። በእውነት እግዚአብሔር ይመስገን። እህታችን ወደፊት እግዚአብሔር ከፈቀደ እግዚአብሔር ከወደደ
የሚገርማችሁ አሁን የምታዩት ቦታ የተመቻቸ ቦታ አይደለም። ቦታው መሆን ያለበት እዚህ አሁን አፈር ደፋንበት ቦታ ላይ ሰው እየበዛ ነው። የሚድን ሰው እየበዛ ነው። የሚወድቀው ሰው እያያችሁ በጣም በጥንቃቄ የተደርጎ ነው የተያዘ። ለዚህ መድኃኒቱ ምንድነው? ቀይ አፈር አድርገን ቦታውን አስተካክለን ቦታውን ገዝተን ማስተካከል ተበቀደ። መምህራችን እንዳሉት ትላንትና እንደታችን 17000 ብር ነው ስትባል ሞሎን አልችልም ግማሽ ያገዘ ሰው አድርጉልኝና እንድደፋና እንድደፋ አደርጋለሁ ብለው አቅም ያላችሁ ጓደኛ ያላችሁ ቤተሰብ ያላችሁ አጠቃይታችሁ ምንም ሆነ 4 ዳጫው ያስፈልገናል። ቅድም እንደተነገረው ያለው ዋጋ 17000 ብር ነው። ስለዚህ ይሄን አስተካክለን ራሳችን መገልገል ይጠበቅብናል። ለራሳችን መገልገል ሌላ ለማጥፋት በቃ መገልገል አለብን፣ መዳን አለብን። ይሄንን መንፈስ ማሸነፍ አለብን። ሁለተኛ አሁን በሳምንት 6 ቀን ይገኛሉ ካላችሁ 3 ቀን ይገኛሉ። ዓርብ፣ ቅዳሜ፣ እሑድ እነኚህ ቀኖች አባታችን እዚህ ቁጭ ብሎ ሱባኤ የሚይዙበት ነው። ቤት ተሰርቶላቸዋል። አንድ እህታችን ፍራሽ አልነበራቸው። እግዚአብሔር ይመስገን እሷ ገዝታ አሟልታላቸዋለች። ለእሷም አመስግኑላት። ማለት እግዚአብሔር ያቆይልን። ስለዚህ ምን ያስፈልጋል ካላችሁ እናንተን መጥታችሁ ሱባኤ እንድትይዙ ባለፈው እንደነገርናችሁ አዳራሽ ያስፈልጋል። አዳራሽ ልንሰራ ፕሮግራም ይዘናል። ነገር ግን ማቴሪያሎቹ እንደምታዩት ከባድ ነው። እኛ እዚህ ጋር ያለነው 200 ሰው ቢኖር አንዳንድ ቆርቆሮ ብናመጣ የሚገርማችሁ 200 ቆርቆሮ በጣም ለብዙ ሰው የሚበቃ ይሆናል። አያችሁ እኛን ሳንጎዳ 700 ወይ 600 ቢበዛ 800 ብር ነው አንድ ቆርቆሮ ቢሆን አይደል? ይሄ ለአንድ ሰው ላይከብድ ይችላል። 200 ቆርቆሮ መግዛት በጣም ከባድ ነው አይደል? ስለዚህ እናገጣችን ለምንድን ነው አዳራሽ ሰርተን እዚህ መጥተን ሱባኤ የማንይዝበት ምክንያት ምንድን ነው የቸገረን ነገር? ስለዚህ ይህንንም ሰበካ ጉባኤ ወጥሮ እየሰራ ነው። በልማት ላይ ነው ያለው። ይህንንም አግዛችሁን አዳራሽ ሰርተን ከሩቅ ሀገር የሚመጡ አሉ። ከክፍለ ሀገር በጣም ከሩቅ ሀገር ከወለጋ አሁን ለፋመጣይራ ልጅ ከውጭ ከአሜሪካ የገቡ ሰዎች አሉ። ይገርማቸዋል። ከእስራኤል ገብተው ድነው ይሄዱ አሉ። እግዚአብሔር ይመስገን በእውነት። ስለዚህ ይህን እንድታግዞን አስራት በኩራታችሁን ክፈሉ። ከአስራት እግዚአብሔር የምታዩት ቅዱሱ በገንዘብ ነው የሚመጣው። እዚህ የምታዩቸው አገልጋዮች ከእናንተ የመጣ ነው የሚከፈለው። ካልበላ ሰው መኖር አይችልም። ይህን ሁሉ ትኩረት አድርጋችሁ ከ110 እግዚአብሔርን እንድትሰጡ እንድትባረኩ፣ ሰይጣንን በዚህ እንድታሸንፉት መልእክታችን እናስተላልፋለን። ያላችሁ ሰዎች እናደርጋለን የምትሉ እዚህ መጣችሁ እንድትመዘገቡ ያስፈልጋል። ከዚህ በመቀጠል ምናልባት በ12 የጻድቁ አባታችን የአቡነ ተክለ ሃይማኖት ዓመታዊ በዓላቸው እዚህ አለ ጸበሉም ይቀጥላል። አባታችን አሉ፣ በ14 አሉ፣ በ12 አሉ፣ በ14 አሉ። ቀጥሎ ዓርብ፣ ቅዳሜ፣ እሑድ፣ ሐሙስ ተክለ ሃይማኖት ማክሰኞ ተክለ ሃይማኖት፣ ሐሙስ አረጋዊ፣ ዓርብ አሉ፣ ቅዳሜ አሉ፣ እሑድ አሉ። እግዚአብሔር ይመስገን ያላደረገ መድኃኔዓለም ክብርና ምስጋና ይግባው። ስለዚህ ለመገልገል ምን ያስፈልገናል? ቀያሻውን አንጥልን አባታችንን አበረታታ። የሚወርቁትን ሰዎች ከጎን ሆናችሁ አግዙ። ሌቦች ደግሞ ባካችሁን ሰርታችሁ ተቀየሩ። አይምሯችሁን ዳሩ። ሲበዚህ የልበት ራስ ወጣን ኃጢአት መከራው ነገር ግን ለእናንተ ይከፋል። በሽታ ይዛችኋል። ባካችሁ እጃችሁን ሰብስቡ። ስለ መድኃኔዓለም ልቦና ይስጣችሁ። መድኃኔዓለም ይስጣችሁ። ተሰብሰቡ። እዚህ እናታችን ደግሞ እዚሁ አጠገባችን አሉ። ምንድነው የሚሉት? ከአየር ጤና ነው የምመጣው፣ ጸበሉን አቋርጬ አላውቅም። ነገር ግን በላይ ላይ ከ32 ዓመት በላይ እርኩስ መንፈስ መተት ነበረ፣ ቡዳ ነበረ፣ የተለያዩ በሽታዎች ነበሩብኝ። ቤቴ ተለጥጦ ነበረ። ብዙ ቦታም ሄጃለሁኝ። መንፈሱ ግን ሊቃለጥ አልቻለም ነበረ። እዚህ ቦታ ግን ለአንድ 3 ሳምንት ላይ ተጠምቄያለሁ። 3 ሳምንት በተከታታይ አሁን እግዚአብሔር አድኖኛል። የ32 ዓመቱን መንፈስ ርኩስ እግዚአብሔር አድኖኛል። መጽሐፉ 38 ዓመት የፈወሰ እሳቸውን 32 ዓመት የላቸው የነበረውን ፈውሷቸዋል። እሳቸው የሆነ ነገር ይኖራል። እሳቸውን እንስማቸው። እንዴት አደራችሁ? እኔን የማረው ሁሉንም ይማረው፣ ሁሉንም ይፈውሰው፣ እስከ ቤተሰብ ይፈውሰኝ።
እኔ 30 ዓመት እንግዲህ አስቡት በምንም በሀገር እንዳልኖር በሰርቼ እንዳልጠቀም አድርጎኝ ያስኩት እንዳይበረክት ወጣ ሲሉ እየያዙኝ እኔ እየባከንኩላቸው በየሀገሩ እየባከንኩ ይኸው ዛሬ ምሮኛል። እግዚአብሔር እኔን ይማራችሁ ይፈውሳችሁ የተሰቡን ሁሉ ይፈውስልኝ። አንድ ጀነን በሉልኝ እና ሰማችሁ እናታችንን መልእክት ወገኖቼ። 32 ቀን ከባድ ነው። እንኳን ስለ 2 ዓመት ወንድሞቼ በጣም ከባድ ነው። አብሶ በመንፈስ ተይዞ 32 ዓመት ቀርቶ 30 ቀን ለአንድ ቀን ለግማሽ ቀን ራሱ ከባድ ነው እና እናታችን በብዙ መንፈስ ተይዤ ነበረ። ነገር ግን ከ32 ዓመት በኋላ በ2 ቀን ጸበል በ2 ሳምንት ጸበል ድኛለሁ። ቅባ ቅዱሱን ተቀብቼ እምነቱን ተጠጥቼ ጸበሉን ተጠብቄ ድኛለሁ። እግዚአብሔርን አመስግኑልኝ ነው የሚሉት። አርበ ማርያም አመስግኑላቸው። ይህን ላደረገ መድኃኔዓለም ክብርና ምስጋና ለእሱ ይሁን። ደስ አይልም ወገኖቼ? እንግዲህ በቻላችሁት የሚታገዘውን አግዙ። ካጠገባችሁ የሚወድቀውን ሰው እባካችሁ አግዙ። ወጣቶች አቅም ያላችሁ ይሄ ራሱ ጥሩ መንፈሳዊ አገልግሎት ነውና እዚህ የበለጠ የለም። በቻላችሁት እግዚአብሔርን አገልግሉ። በጉልበት ማገልገል፣ በጸሎት ማገልገል፣ በገንዘብ ማገልገል፣ ወንጌልን በመናገር ማገልገል፣ በመቀደስ ማገልገል፣ በመስጠት ማገልገል መጽደቅ ይቻላልና በቻላችሁት አባታችንን በጎን ሆናችሁ አግዙ። ራሳችሁን የምትጠራጠሩ ልጅ ያዛችሁን ለጓደኛ ለምታውቁት ሰው ባካችሁ ለማታውቁት ሰው አትመኑ። ነጠላ ለብሳ ተከናንባ ትመጣለች። ነጠላ ለብሳ ተከናንቦ ይመጣል። ግን ውስጡ አንዳንድ ሰው አለ። ሁሉም ማለት አይደለም፣ ይቅርታሽ ውስጡን አሉ። ለዚህ ብቻ የተፈጠሩ እግዚአብሔር እንግዲህ መቼስ የሰው ልጅ ማለት ክርስቶስ ማሳልፎ የሰጠው እንደዚያ ለገንዘብ ለ30 ብር ብሎ ሸጠ። ይህን ደግሞ ለ20 ብር ለ30 ብር ወይም ለማይጠቅም ቁሳዊ ነገር ራሱን የሸጠ ሰው አለና ተጠንቀቁ ለማለት ፈልጌ ነው። እግዚአብሔር ከሁላችሁ ጋር ይሁን። በርቱ፣ ጸልዩ። ባላችሁበት ቦታ ሆናችሁ እግዚአብሔር ለእነሱ የደረሰልን የሚድረስ እያላችሁ ሁሉንም ለእግዚአብሔር ንገሩ። የሚያድን እግዚአብሔር ነው፣ የሚፈውስ እግዚአብሔር ነው። ወንጌል ተስማማት ቆይተናል። አሁንም ይቀጥላል። መምህራን አሉ። ይቆየ
Em làm dạ, nggak tahu